ጁቬንቱስ ዱሳን ቭላሆቪችን በ20 ሚሊዮን ፓውንድ ለመሸጥ ክፍት መሆኑን ተከትሎ ተጫዋቹ በማንቸስተር ዩናይትድ ራዳር ላይ ይቆያል ተባለ። የሪያል ቤቲስ ባለስልጣናት የአንቶኒን ስምምነት ለመጨረስ ወደ ማንቸስተር መጓዛቸው ተገለጸ። ማንቸስተር ዩናይትዶች የሳውዛምፕተኑ ወጣት ሃርሊ ኤምስደን ጀምስን ለማስፈረም ከስምምነት መድረሳቸው ይፋ ሆነ። ማንቸስተር ዩናይትድ ማርሲ ቡልካንን ለማስፈረም ወደ ድርድር መግባቱ ተዘገበ። ስፖርቲንግ ሊዝበን ለቪክተር ጊዮከረሽ ከ70 ሚሊዮን ዩሮ በላይ እንደሚፈልግ ፕሬዝዳንቱ ይፋ አደረገ። ባርሴሎና የማንቸስተር ዩናይትድን ኢላማ ለመልቀቅ ፈቃደኛ መሆኑ ተገለጸ። የማንቸስተር ዩናይትዱ አጥቂ ማርከስ ራሽፎርድ በዚህ ክረምት ከባርሴሎና ውጭ ለሌላ ክለብ መፈረም እንደማይፈልግ ለወኪሉ ያሳወቀ ሲሆን ካስፈለገም ደሞዙን ለመቀነስ ዝግጁ እንደሆነ ተናግሯል። እነኚህንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመግቢያችን ከጠቀስናቸው አርዕስተ ዜናዎች በተጨማሪም ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ እየጠየቅን ዛሬ ወዳዘጋጀንላቸው አዳዲስ ዩናይትዳዊ መረጃዎች እንለፍ። የጣሊያኑ ኃያል ክለብ ጁቬንቱስ ዱሳን ቭላሆቪችን በ20 ሚሊዮን ፓውንድ ለመሸጥ ክፍት መሆኑን ተከትሎ ተጫዋቹ በማንቸስተር ዩናይትድ ራዳር ላይ ይቆያል ተባለ። ማንቸስተር ዩናይትዶች ትኩረታቸውን ወደፊት አጥቂ ከማዞራቸው በፊት የብራያን ምቤሞን ፊርማ ማጠናቀቅ ይፈልጋሉ። ከቪክተር ጊዮከረሽ ጋር ያለው ግንኙነት መጨመሩም ቀጥሏል። ነገር ግን ተጫዋቾችን ሳይሸጡ የስፖርቲንጉን አጥቂ ማስፈረም ለክለቡ ከባድ ይሆናል። እስካሁን ኢኒዮስ እንደ አሊያንድሮ ጋርናቾ፣ ማርከስ ራሽፎርድ፣ ጄደን ሳንቾ እና አንቶኒ ያሉ ተጫዋቾችን መሸጥ አልቻሉም። እናም አጥቂ ማስፈረም ምናልባትም ከጁላይ ወር በፊት የሚሆን አይመስልም። ከስዊድን ኢንተርናሽናል በተጨማሪም የ26 ዓመቱ ቪክተር ኦሲማን ሌላኛው ምርጫቸው ቢሆንም የዝውውር ክፍያውና የደሞዝ ጥያቄው ተጫዋቹን ለማስፈረም ትልቅ እንቅፋት ሆኗል። ጊሚ ስፖርት ታዲያ በራዳራቸው ላይ ያለውን ብዙ ወጪ የማያስወጣውን ተጫዋች ጠቁሟል። እርሱም የጁቬንቱሱ ዱሳን ቭላሆቪች ነው። ተጫዋቹ ባሳለፍነው የውድድር ዘመን 15 ጎሎችንና 5 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ከዛ በፊት በነበረው የውድድር ዘመኑ በሊጉ 16 ጎሎችን በማስቆጠር በሴሪያ የዓመቱ ምርጥ አጥቂ ተብሎ ሊመረጥ ችሏል። አሁን ላይ ታዲያ ቢያንኮሪዎቹ ከተጫዋቹ ጋር አዲስ ውል መስማማት ባለመቻላቸው በሚቀጥለው የውድድር ዘመን ተጫዋቹን በነፃ ላለማጣት ሲሉ በ20 ሚሊዮን ፓውንድ ብቻ ሊሸጡት ተዘጋጅተዋል ተብሏል። ዩናይትዶችም ሰርቢያዊን በእንደዚህ አይነት ዋጋ ወደ ቡድናቸው መጨመር ይፈልጋሉ። የ5 ዓመቱ ወጣት የጊዮከረሽ ወይም የኦስሜን ዝውውር ስምምነት ላይ ካልተደረሰ ጥሩ የመጠባበቂያ አማራጭ ሊሆን ይችላል። ዱሳን ቭላሆቪች ለረጅም ጊዜ በዩናይትድ ራዳር ላይ ቆይቷል። በጥር የዝውውር መስኮትም እርሱን ለማስፈረም ሞክረዋል። ምንም እንኳን ደጋፊዎች ጊዮከረሽን ወይም ኦስሜንን ቢፈልጉም የጁቬንቱስ አጥቂ ግን ለራስ መስዌሉም ትልቅ ማሻሻያ ይሆናል ተብሏል። ሰርቢያዊው ኢንተርናሽናል ከጥቂት ዓመታት በፊት በፊዮረንቲና በነበረበት ወቅት ዩናይትድን ጨምሮ በርካታ የአውሮፓ ታላላቅ ክለቦችን ፍላጎት ስቦ ነበር። ከጁቬንቱስ ጋር ካሳለፈው አስቸጋሪ ወቅት በኋላ ታዲያ አሁን ላይ ወደ ማንቸስተር የሚመጣበት ጊዜ ሊሆን ይችላል ተብሏል። ውድ ቤተሰቦቻችን ወደ ቀጣይ መረጃዎቻችን ከመሸጋገራችን በፊት ይህንን ቪዲዮ ላይክ እንድታደርጉት እንጠይቃለን። ከዛ በተጨማሪም ቤተሰቦቻችን የት አካባቢ ሆናችሁ እንደምትከታተሉንና ስለምናቀርባቸው ዜናዎች እንዲሁም ስለ አጠቃላይ ፕሮግራሞቻችን ያላችሁን ሀሳብ በኮሜንት እንድታጋሩን እንጠይቃለን። የሪያል ቤቲስ ባለስልጣናት የአንቶኒን ስምምነት ለመጨረስ ወደ ማንቸስተር መጓዛቸው ተገለጸ። ሪያል ቤቲስ ለቀጣዩ የውድድር ዓመት የማንቸስተር ዩናይትድን የክንፍ ተጫዋች የአንቶኒን አገልግሎት ለማግኘት ይፈልጋል። እናም ስምምነት ለማድረግ ባለስልጣኖቻቸውን ወደ ማንቸስተር ልከዋል። ብራዚላዊ በውድድር ዘመኑ የመጀመሪያ አጋማሽ በኦልትራፎርድ የጨዋታ ጊዜ ለማግኘት ታግሏል። ከዛም በጥር የዝውውር መስኮት በውሰት ወደ ስፔኑ ክለብ ተልኳል። አንቶኒ በስፔን ውስጥ ጎልቶ የሚታይ አቅም ያሳየ ሲሆን ቡድኑ የአውሮፓ ሊግ ቦታን እንዲያረጋግጥና የኮንፈረንስ ሊግ ፍጻሜ ላይ እንዲደርስ ረድቷል። በስፔን ባሳለፈው ወራት 9 ጎሎችንና 5 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በዚህም በርካታ ክለቦች አንቶኒ ባሳየው አቋም ቢደነቁም ሪያል ቤቲሶች ግን የብራዚል ኢንተርናሽናሉን ፊርማ ለማስጠበቅ እስከ መጨረሻው ለመታገል ዝግጁ እንደሆኑ ተዘግቧል። ዩናይትዶች ለአንቶኒ የጠየቁትን ዋጋ ዝቅ በማድረግ ከተጫዋቹ ከ21 እስከ 25 ሚሊዮን ፓውንድ ለማግኘት አቅደዋል።
የስፔን የዜና ጋዜጣ የሆነው ኤቢሲ ሴቪላ እንደዘገበው ሪያል ቤቲስ አንቶኒን በክለባቸው ለማቆየት በክለቡ ታሪክ ከፍለው የማያውቁትን ክፍያ ለመክፈል መዘጋጀታቸውን ገልጿል። ዘገባው አክሎም የቤቲስ ተወካዮች ከዩናይትድ ጋር ለመገናኘትና ስለ አንቶኒ ወደፊት ሁኔታ ለመወያየት ትናንት ወደ ማንቸስተር ተጉዘዋል ብሏል። ይህም ለመጪው የውድድር ዘመን የአንቶኒን ፊርማ ለማስጠበቅ አስፈላጊ ጉዳይ እንደሆነ ተገልጿል። እንደ ዘገባው ከሆነ የአንቶኒ ተወካዮች በአንዳሉሺያው ክለብ ለሚደረገው ስምምነት የደሞዝ ሁኔታዎችን ለማስማማት ባለፈው ሳምንት ሴቪያ እንደነበሩ ጠቅሷል። ሪያል ቤቲሶች በ2025-26 የውድድር ዘመን መጨረሻ ላይ የመግዛት አማራጭ ወይም ግዴታ ሊኖሩ የሚችል የውሰት ስምምነት ለማግኘት እየሞከሩ እንደሆነ ተገልጿል። አንቶኒ እስከ 2027 የሚያቆይ ኮንትራት ያለው ሲሆን ሪያል ቤቲሶች ዩናይትድ ከጠየቀው 40 ሚሊዮን ፓውንድ ጋር መስማማት እንደማይችሉ ተነግሯል። ስለዚህ ስብሰባው በክፍያ ዙሪያ አንዳንድ የጋራ ጉዳዮች ላይ ስምምነት ላይ ለመድረስ ወሳኝ ይሆናል ተብሏል። ማንቸስተር ዩናይትድ ማርሲን ቡርካን ለማስፈረም ወደ ድርድር መግባቱ ተገለጸ። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት የኒሱን ግብ ጠባቂ ማርሲን ቡርካን ለማዘዋወር ንግግር መጀመራቸው ተዘግቧል። ፖርቹጋላዊ አሰልጣኝ ኤሪክ ቴን ሃግን ለመተካት በህዳር ወር ከመጣ ወዲህ የግብ ጠባቂ ቦታው ለአሰልጣኙ ስጋት ሆኖ ቆይቷል። አንድሬ ኦናናም ሆነ አልታይ ባይንዲር በሩበን አሞሪም ቋሚ ሆኖ ሲመረጡ አሳማኝ ብቃትን ማሳየት አልቻሉም። ሆኖም የክለቡ ስራ አስፈጻሚዎች የግብ ጠባቂ ቦታን ችላ በማለት የክረምቱ የዝውውር በጀታቸውን አብዛኛውን የፊት መስመር ተጫዋች ማስፈረም ላይ እንዲውል እያደረጉ ይገኛል። ኦናና በሚቀጥለው የውድድር ዘመን የቀድሞ አቋሙን መልሶ ሊያገኝ ይችላል በሚል እድል ሊሰጠው ነው እየተባለ ሲሆን ባይንዲር ግን ሊሸጥ እንደሚችል ብዙ መረጃዎች ወጥተዋል። ለዚህም አዲስ ቁጥር 2 ግብ ጠባቂ ኢላማ እየተደረገ ይገኛል። ለኦናና ቀጥተኛ ተተኪ ከማምጣት ይልቅ ተፎካካሪ ግብ ጠባቂ በርካሽ ዋጋ ለማምጣት ገበያውን እየቃኙ ሲሆን በዚህም የ25 ዓመቱ ማርሲን ቡርካን በእጩ ዝርዝራቸው ውስጥ እንዳንዱ እንዲሆን አድርጎታል። ሜትር ከ98 የሚረዝመው ፖላንዳዊው በረኛ ድንቅ ግብ ጠባቂና የፍጹም ቅጣት ምት ስፔሻሊስት ተደርጎ ይታያል። በዚህ ውድድር ዓመት በሊጋን 8 ጨዋታዎችን ግቡን ሳያስደፍር በመውጣት ኒስን ወደ ሻምፒዮንስ ሊግ እንዲገባ አግዞታል። ዩናይትድ ቀደም ሲል ባለፈው ክረምት የኒሱን ተጫዋች ዣን ክሌር ቶዲቦን ኢላማ አድርጎ ነበረ። ነገር ግን ዩኤፋ የባለብዙ ክለብ ባለቤትነትን አስመልክቶ በሰጠው ውሳኔ ምክንያት የተከላካዩ ውል እንዳይጠናቀቅ ሆኗል። እንደሚታወቀው የፈረንሳዊ ክለብ ኒስ የማንቸስተር አናሳ ባለቤት የሆነው የሰር ጂም ራትክሊፍ ንብረት እንደሆነ ይታወቃል። ይሁን እንጂ ዩናይትዶች በቀጣይ ዓመት በአውሮፓ እግር ኳስ ውድድሮች አይሳተፉም። ይህም በዩኤፋ የባለብዙ ክለብ ባለቤትነት ሕግ ክልከላ ሳይጣልባቸው ከኒስ የፈለጉትን ተጫዋች ማምጣት ይችላሉ። ቡልካ በኒስ ያለው ኮንትራቱ 12 ወራት ብቻ ቀርቶታል። ይህም ማለት ኒስ በዚህ ክረምት ተጫዋቹን በአነሰ ዋጋ ለመሸጥ እንዲያስብ ያስገድደዋል። ካልሆነ ግን በሚቀጥለው ዓመት ግብ ጠባቂውን በነፃ ሊያጣ ይችላል። ኤስ ሚላን እና ጋላታ ሰራይ ሁለቱም የ25 ዓመቱ ተጫዋች ላይ ፍላጎት እንዳላቸው ተዘግቧል። ነገር ግን ዩናይትዶች ወደ ኦልትራፎርድ ሊያዘዋውሩ ስለሚችሉበት ሁኔታ የመጀመሪያ ውይይት ካደረጉ በኋላ ግብ ጠባቂውን የማስፈረም ብልጫውን መውሰድ ችሏል ሲል ጊቭሚ ስፖርት ዘግቧል። ማንቸስተር ዩናይትድ ከቡልካ ተወካዮች ጋር ንግግር በማድረግ ከኒስ መምጣት ይፈልግ እንደሆነ ለማወቅ ሙከራ አድርገዋል ሲል የጊቭሚ ስፖርት ምንጮች ገልጸዋል። የ25 ዓመቱ ፖላንዳዊ ኢንተርናሽናል በሳምንት 6000 ፓውንድ የሚያስገኘው ኮንትራቱ የመጨረሻ 12 ወራት ውስጥ ገብቷል። ይህም ለቀይ ሰይጣኖቹም ሆነ ለሌሎች ፈላጊ ክለቦች የዝውውር መስኮቱ ጁን 16 ላይ ሲከፈት በቅናሽ ዋጋ የመግዛት ዕድልን ፈጥሮላቸዋል። ማንቸስተር ዩናይትዶች የሳውዛምፕተኑ ወጣት ሃርሊ ኤምስደን ጄምስን ለማስፈረም ከስምምነት መድረሳቸው ይፋ ሆኗል። ማንቸስተር ዩናይትዶች የሳውዛምፕተኑ ወጣት ሃርሊ ኤምስደን ጄምስን ማስፈረማቸውን የቅርብ ግንኙነት ያለው ምንጭ ዘግቧል። የ16 ዓመቱ ሃርሊ የመሃል ተከላካይ ሲሆን በሳውዛምፕተን አካዳሚ ውስጥ ካሉት ብሩህ ተስፋዎች አንዱ ነው ተብሎ ይታሰባል። የፕሪሚየር ሊጉ በርካታ ክለቦች ተከላካዩን በቅርብ ወራት ለማስፈረም ፍላጎት እንዳላቸው የገለጹ ሲሆን ከነዛ መካከልም አርሰናል፣ ቸልሲ፣ ቶትናም ሆትስፐር እና ማንቸስተር ዩናይትድ ይገኙበት ነበር። ይሁን እንጂ ኤምስደን ጄምስን ለማስፈረም ፉክክሩን እየመሩ የነበሩት ዩናይትዶች ነበሩ። የሚሆነው በስፖርቲንግ ዳይሬክተሩ ጄሰን ውድኮክስ ምክንያት ሲሆን ከዚህ በፊት ከሳውዛምፕተን ጋር መስራቱ ይበልጥ ዝውውሩን ለማጠናቀቅ እንደረዳው ተገልጿል። ስለ ወጣቶች እግር ኳስ ጥሩ ምንጭ የሆነው አካዳሚ ስኮፕ የተሰኘው ሚዲያ ዩናይትድ የ16 ዓመቱን ተከላካይ ለማስፈረም ስምምነት ላይ ደርሷል ሲል በኤክስ ገጹ ላይ አጋርቷል። ሪፖርቱ አክሎም ሌሎች በርከት ያሉ የፕሪሚየር ሊግ ክለቦች ተሰጥኦ ያለውን የመሃል ተከላካይ ለማስፈረም ጥያቄም ቢያቀርቡም በዩናይትድ የረጅም ጊዜ ፕሮጀክት ላይ በቀረበለት ጥያቄ ተስማምተዋል ሲል ገልጿል።
ሴንተር ዴቪልስ እንዳረጋገጠው ሳውዛምፕተን ከዝውውሩ 1 ሚሊዮን ፓውንድ እንደሚቀበልና ከወደፊት ሽያጭ ላይ 20%ቱን ክፍያ እንደሚያገኙ ዘግቧል። ኢኒዮስ በቲያትር ኦፍ ድሪምስ የእግር ኳስ ኦፕሬሽንን ከተቆጣጠረ በኋላ ዩናይትድ በዓለም እግር ኳስ ውስጥ ምርጥ ወጣት ተሰጥኦችን ማስፈረሙን ተያይዞታል። የ17 ዓመቱ ቺዶ ኦቢ እና የ18 ዓመቱ አይደን ሄቨን ሁለቱም ከአርሰናል የተዘዋወሩ ሲሆን የ19 ዓመቱ ሴኮ ኮኔ ከማሊው ጊደርስ ፉትቦል ክለብ እንዲሁም የ18 ዓመቱ ዲያጎ ሊዮን በክረምቱ ከሴሮ ፓርቴኖ ዩናይትድን ይቀላቀላል። ቺዶ ኦቢ እና አይደን ሄቨን በዚህ ሲዝን በሩበን አሞሪም ስር ለዩናይትድ የመጀመሪያ ቡድን የመጀመሪያ ጨዋታዎችን አድርገዋል። ከአካዳሚው የተውጣጡ በርካታ ወጣቶችን በፖርቹጋላዊ አሰልጣኝ ጥያቄ መሰረት በጨዋታ ቀን ቡድኑ ውስጥ ተካተዋል። ባርሴሎና የማንቸስተር ዩናይትድን ኢላማ ለመልቀቅ ፈቃደኛ መሆኑ ተገለጸ። ቀይ ሰይጣኖቹ የባርሴሎናውን ማርክ ቴር ስቴገንን ለማስፈረም ስማቸው ተያይዟል። ፒጃቺስ እንደዘገበው ዩናይትድ፣ ጋላታሳራይና አል ሂላል ሁሉም ጀርመናዊውን ግብ ጠባቂ ማስፈረም ይፈልጋሉ ብሏል። ሪፖርቱ ጨምሮም ባርሴሎና ለግብ ጠባቂያቸው የሚመጡ ጥያቄዎችን ለመገምገም ፈቃደኞች መሆናቸውን ጠቅሷል። ግብ ጠባቂው ቴር ስቴገንም እስከ 2028 ድረስ የሚያቆየውና 42 ሚሊዮን ዩሮ የሚያስገኘውን በኮንትራቱ ውስጥ ያለውን ያልተከፈለ ደሞዙን ሙሉ በሙሉ እንዲከፍሉት እየጠየቀ ነው ተብሏል። ባርሴሎና በበኩሉ ለግብ ጠባቂው የ1 ዓመት ያህል ክፍያ ብቻ ለመክፈል እያሰበ ይገኛል። የደሞዝ ሂሳባቸውን ለመቀነስም እንደ ዕድል ስለሚቆጥሩት ተጫዋቹ ከተስማማ ሊለቁት ዝግጁ እንደሆነ ተገልጿል። የሚመጣው ግብ ጠባቂ ጆዋን ጋርሺያ ምናልባትም አዲሱ ቁጥር 1 ግብ ጠባቂያቸው ሊሆን ይችላል። ስለዚህ ባርሴሎና ለቴር ስቴገን ተጨማሪ ክፍያን መክፈል አይፈልጉም። ዩናይትዶች ታዲያ ፍላጎታቸውን ገልጸው ስለ ዝውውሩ ዝርዝር ሁኔታ ጠይቀዋል ተብሏል። ቴር ስቴገን ባርሳን ለመልቀቅ እንደማይቸኩል ተገልጿል። ነገር ግን የጋርሺያ መምጣት በሚያገኘው የጨዋታ ደቂቃ ላይ ትልቅ ተጽዕኖ እንደሚያሳደር ያውቃል። ይህም ከጀርመን ጋር ለሚያደርገው የዓለም ዋንጫ አቋሙን በእጅጉ ሊቀንስበት ይችላል ተብሏል። በቅርቡ ከማንቸስተር ዩናይትድ እንደለቀቀ የተነገረው የቀድሞ ተከላካያችን ጆኒ ኢቫንስ ስለ ቀጣይ የሥራ ዘመኑ እርግጠኛ እንዳልሆነ ገለጸ። የቀድሞ የማንቸስተር ዩናይትድ ተከላካይ ጆኒ ኢቫንስ ጫማውን ከሰቀለ በኋላ የወደፊት ሕይወቱ ምን እንደሚሆን ለመወሰን እንደማይቸኩል ተናግሯል። የዩናይትድ አካዳሚ ውጤት የሆነው ኢቫንስ ባለፈው ወር በኦልድ ትራፎርድ አስቶን ቪላን 2-0 ባሸነፍንበት ጨዋታ ላይ ለዩናይትድ የመጨረሻ ጨዋታውን አድርጓል። ከዛም የተጫዋችነት ሕይወቱን ሊቀጥል እንደሚችል በማሰብ ከሬክሳም ፉትቦል ክለብ ጋር ተገናኝቶ የነበረ ቢሆንም በልጅነት ክለቡ ጥሮታ ለመውጣት ወስኗል። ኢቫንስ ወደፊት በአሰልጣኝነት ሚና ሊኖረው እንደሚችል ተገልጿል። ለወጣት ተጫዋቾች ያለው አመለካከትም ከኤሪክ ቴን ሃግና ሩበን አሞሪም አድናቆትን አትርፎለታል። የቀድሞ የዩናይትድ ተከላካይ ለሰሜን አይርላንድ ባደረገው ግልጋሎት ትናንት ማምሻውን በትውልድ ከተማው በሚገኘው ቤልፋስት ክለብ የክብር ሽልማት አግኝቷል። ኢቫንስ ሰሜን አይርላንድ አይስላንድን 1-0 ካሸነፉበት ጨዋታ በፊት ለቢቢሲ ስፖርት ሲናገር ቀጣዩ እርምጃውን ከማድረጉ በፊት ጊዜ እንደሚወስድ ተናግሯል። ኢቫንስ ስለወደፊቱ ሲጠየቅ እስካሁን እርግጠኛ አይደለሁም፣ ትንሽ ጊዜ ወስዳለሁ፣ ምንም ነገር ለማድረግ የምቸኩል አይመስለኝም ብሏል። ተከላካዩ አክሎም የቀድሞ አሰልጣኝን ማይክ ኦኒልን በማመስገን በዩሮ 2016 እንዳደረገው አንድ ቡድን ወደ ትልቅ ውድድር የመምራት ልምድ ስላለው አሁን ካለበት ቡድን ጋርም ይህንኑ መስራት እንደሚችል ገልጿል። የቤልፋስት ተወላጁ በአጠቃላይ 645 ጨዋታዎችን ለክለብና ለሀገሩ ተሰልፎ የተጫወተ ሲሆን 29 ጊዜ ግብ ማስቆጠር ችሏል። ስፖርቲንግ ሊዝበን ለቪክተር ጊዮከረሽ ከ70 ሚሊዮን ዩሮ በታች እንደማይፈልግ ፕሬዝዳንቱ ይፋ አደረገ። የስፖርቲንግ ሊዝበን አጥቂ ቪክተር ጊዮከረሽ በዚህ ክረምት ከ70 ሚሊዮን ዩሮ በታች እንደማይገኝ የክለቡ ፕሬዝዳንት አስጠንቅቋል። ኤስፒኤን ማክሰኞ ዕለት እንደዘገበው ዩናይትዶች ወደ ጊዮከረሽ ፊታቸውን ከማዞራቸው በፊት የብሬንትፎርዱን አጥቂ ብሪያን ምቤሞን ፊርማ ማጠናቀቅ እንደሚፈልጉ ገልጿል። ሆኖም በፖርቹጋል የወጡ ዘገባዎች እንደሚጠቁሙት ጊዮከረሽ በስፖርቲንግ ላይ ተቆጥቷል። ይህ የሆነበት ምክንያት ደግሞ ክለቡ መጀመሪያ ላይ በ60 ሚሊዮን ዩሮ እና በ10 ሚሊዮን ዩሮ ተጨማሪ ክፍያ እንዲዘዋወር ፈቅዶለት የነበረ ቢሆንም አሁን ላይ ፕሬዝዳንቱ ያንን እንደማይፈልግ በመናገሩ ነው። ሮብ ዕለት የስፖርቲንግ ፕሬዝዳንት ፍሬድሪኮ ቫራንዳስ ለጋዜጠኞች እንደተናገሩት ቪክተር ጊዮከረሽ በ60 ሚሊዮን ዩሮ እና በ10 ሚሊዮን ዩሮ ተጨማሪ ክፍያ እንደማይለቅ ዋስትና እሰጣለሁ፣ ምክንያቱም እኔ በጭራሽ እንደዛ ቃል አልገባውም። ወኪሉ የሚጫወተው ጨዋታ ሁኔታውን እያባባሰው ይገኛል ብሏል። ክለቡ ለጊዮከረሽ ከ60 ሚሊዮን ዩሮ በላይ የዝውውር ክፍያ ቀርቦለት እንደሆነ ለተጠየቀው ጥያቄ ፕሬዝዳንቱ መልስ ሲሰጥ እስከዛሬ ስፖርቲንግ ሊዝበን ለቪክተር ጊዮከረሽ የቀረበለት ጥያቄ የለም ብሏል።
ፕሬዝዳንቱ ቀጥሎም ስለኔ ማወቅ ያለብህ ነገር ዛቻ፣ ማጭበርበርና ስድብ ከኔ ጋር አይሰራም። ድንቅ ፕሮፌሽናል ተጫዋች ነው፣ ነገር ግን እስካሁን ድረስ ምንም አይነት ጥያቄዎች አልመጡለትም። ተጫዋቹ ከስፖርቲንግ ጋር የ3 ዓመት ኮንትራት አለው ብሏል። ቫራንዳስ ከጊዮከረሽ ጋር ከ100 ሚሊዮን ዩሮ ባነሰ ዋጋ ለመልቀቅ ስምምነት እንዳለው አረጋግጧል። ስፖርቲንግ በዚህ የውድድር ዘመን መጨረሻ ውሉን እንደማያቋርጡ ተስማምተው ነበረ። የጊዮከረሽ ህልም ለሻምፒዮንስ ሊግ ወደሚታገልበት ክለብ መሄድ እንደሆነ አውቀናል። እናም ይህ የምንረዳው ነገር ነው። ስለዚህም 100 ሚሊዮን ዩሮ መጠየቅ አልፈለግንም። ከወኪሉ ጋር በነበረን ስብሰባ ወኪሉ 60ና 70 ሚሊዮን ዩሮ በመጥቀስ ተጫዋቹን ለማዘዋወር ሲያወራ ነበር። ነገር ግን እኔ ይህንን አልኩት። ለተጫዋቹ ቁጥር መለጠፍ ምንም ፋይዳ የለውም፣ ምክንያቱም ከአንድ ዓመት በኋላ እዚህ ምን እንደሚሆን አላውቅም። ጉዳት ከደረሰበት ወይም ተስፋ አስቆራጭ የውድድር ዘመን ካጋጠመው አይታወቅም። ስለዚህ ዋጋ መለጠፍ ምንም ፋይዳ የለውም። 40፣ 60 ወይም 80 ሚሊዮን ዩሮ እንደሚሆን አላውቅም። እኔ ዋስትና የምሰጠው ነገር 100 ሚሊዮን ዩሮ አለመጠየቄን ነው አልኩ። ከዚያን ጊዜ ጀምሮ ወኪሉን እንደገና አላነጋገርኩትም። ከተጫዋቹም ጋር ስለ ዝውውርና ስለ ዋጋው ተነጋግሬ አላቅም ብሏል። የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ በዚህ ክረምት ከባርሴሎና ውጪ ለሌላ ክለብ መፈረም እንደማይፈልግ ለወኪሉ ያሳወቀ ሲሆን ካስፈለገም ደሞዙን ለመቀነስ ዝግጁ እንደሆነ ተናግሯል። ቀይ ሰይጣኖቹ እንግሊዛዊውን በጥር የዝውውር መስኮት ለፕሪሚየር ሊግ አቻቸው አስቶን ቪላ በውሰት መስጠታቸው ይታወሳል። ይህ የሆነው ራሽፎርድ በሩበን አሞሪም ዘንድ ተቀባይነት ካጣ በኋላ ነበር። ተጫዋቹ ለአስቶን ቪላ ያሳየው ብቃት አወንታዊ ነበር። እናም ራሽፎርድ በዚህ ክረምት ከተለያዩ ክለቦች እንደገና ፍላጎት እየሳበ ሲሆን ባርሴሎናም አንዱ ክለብ ነው። ባለፈው ወር ለሜዲያዎች ንግግር ያደረገው የባርሴሎና ስፖርት ዳይሬክተር ዴኮ ራሽፎርድንና የሊቨርፑልን የክንፍ መስመር ተጫዋች ሉዊስ ዲያዝን በዚህ ክረምት የማስፈረም ፍላጎት እንዳላቸው ገልጿል። ዴኮ ሲናገር እኛ ሉዊስ ዲያዝንና ማርከስ ራሽፎርድን እንፈልጋለን፣ ሌሎች ተጫዋቾችንም እንፈልጋለን። በገበያው ውስጥ ስመጥር የሆኑ ቡድኑን ሊያሻሽሉ የሚችሉ ስሞች አሉ ብሏል። የዝውውር ኤክስፐርት የሆነው ፋብሪዞ ሮማኖ እንደተናገረው ባርሴሎና ራሽፎርድን በበርካታ ቦታዎች መጫወት ስለሚችል አማራጭ አድርጎ እንደሚመለከተው ገልጿል። ሮማኖ እንደተናገረው ባርሴሎና አሁንም ማርከስ ራሽፎርድ ለክረምቱ የዝውውር መስኮት አማራጭ ሊሆን እንደሚችል ያምናሉ ሲል ገልጿል። በባርሴሎና ውስጥ ራሽፎርድ ጥሩ መፍትሄ ሊሆን ይችላል፣ ምክንያቱም 9 ቁጥር ሆኖ በመጫወትና በክንፍ መስመር ላይ መጫወት ስለሚችል በበርካታ ቦታዎች ላይ ክለቡን ሊረዳ ይችላል። ራሽፎርድ በባርሴሎና ውስጥ ባሉ ሰዎች ዘንድ አድናቆት ያለው ተጫዋች ነው። በጥር የዝውውር መስኮት ፈልገውት ነበር፣ ነገር ግን ዝውውሩ ሊሳካ አልቻለም። ምክንያቱ ደግሞ አንሱ ፋቲ ከክለቡ ስላለቀቀ ነበር። በዚህም ከፋይናንሻል ፌር ፕላይ አንጻር ስምምነቱን ማመጣጠን አልቻሉም። ይሁን እንጂ ማርከስ ራሽፎርድ አሁንም በባርሴሎና ዝርዝር ውስጥ ይቆያል። በአስቶን ቪላ የማይቆይ ከሆነ ምን እንደሚሆን እናያለን። ነገር ግን በባርሴሎና ከግምት ውስጥ ከሚገቡ አማራጮች አንዱ ነው ብሏል። አሁን ላይ በስፔን እየወጡ ያሉ ሪፖርቶች እንደገለጹት ራሽፎርድ ለባርሴሎና መጫወት እንደሚፈልግ ለተወካዩ እንደነገረውና ከፍተኛ የደሞዝ ቅነሳ ለማድረግ ፈቃደኛ መሆኑን ዘግበዋል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።